ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ቴዲ አፍሮ ላይ የተጀመረ ምርመራ ሆነ የተወሰደበት የሙዚቃ መሳሪያ የለም የሚወራ ውሸት ነው የፌደራል ፖሊስ ቴዲ አፍሮ ሙዚቃ መስራት የፈለገውን አመለካከት የመያዝ ህገ መንግስታዊ መብት ነው አለ ፖሊስ አርቲስቱ ላይ የቀረበ ጥቆማም የተጀመረ ምርመራም የለም የሱ ቅርብ ሰዎችንም አናስርም ስቱዲዮም ተዘርፏል የተባለው ውሸት ነው ብሏል አርቲስት ቴድሮስ ካሳሁን ወይም ቴዲ አፍሮ ቲዮሪካ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው ምክትል ማናጀሩን ጨምሮ የረጅም ጊዜ ቅርብ ጓደኛው መታሰራቸውም ተወርቷል ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ ሙዚቃ ስቱዲዮና ስራዎቹን የሚያዘጋጅበት ቦታ በምሽት ባይን በመስበር መዝረፋቸው ተነግሯል የጀርመን ድምጽ ሬዲዮ ጣቢያ የቴዲ አፍሮን የቅርብ ሰዎች ዋቢ ማድረግ ስቱዲዮ ተዘርፏል ብሏል በጠባቂዎችም መደብደባቸውን ገልጿል ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ ማመልክቷል እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዘርፊያ አርቲስት ቴድሮስ ካሳሁን በይፋ የሰጠው ቃል በማናጀሩ በኩል የሰጠው ማብራሪያም የለም ተፈጽሟል ስለተባለው ዝርፊያና ጫና የኢትዮጵያ ፌደራል ፖሊስን ማብራሪያ ሰጥተዋል በጉዳዩ ላይ መረጃውን ያጋሩት የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን ናቸው ምክትል ኮሚሽነሩ ሙሊሳ የፌደራል ፖሊስ እንደዚህ አይነት ውንብድና አይሰራም ስብናውም አይደለም የሚሰራውን በህግና በህግ ብቻ ነው ብለዋል ብዙ ኦፕሬሽኖችን እንሰራለን በእነዚህ ኦፕሬሽኖች ውስጥ ከሱ ከቴዲ አፍሮ ጋር የሚገናኙና ያደረግነው ነገር የለም ሲሉ ገልጸዋል ቴዲ አፍሮ የኢትዮጵያ ፌደራል ፖሊስ ተጠርጣሪ እንዳልሆነ በሱ ላይ ምንም አይነት ምርመራ እንዳልተደረገ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰና ፌደራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ተናግረዋል ህዝቡንም ይህን ይወቅልን ብለዋል እሱ አርቲስት ነው ሙዚቃውን አወጥቷል ቤቱ ነው ያለው በስርዓት እየኖረ ነው ያለው በሱ ላይ ተደረገ ምንም አይነት ነገር የለም ሲሉ ገልጸዋል እኛም እንደማንኛውም ሰው ሚዲያ ላይ እናያለን በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ ስለዚህ አርቲስቱን እንደማስያዣ ይዘው የፖለቲካ አጀንዳ ማራገቢያ የሚፈልጉ እያየናቸው ነው ሲሉ አስረድተዋል ምክትል ኮሚሽነር ሙሊሳ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል ደጋፊዎቹ ይደግፉታል የሚቃወሙትም አሉ ያ ሌላ ሜዳ ነው ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል ህግ ጥሶ ከተገኘ እንደማንም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከእሱ ጋር የሚገናኙ ምንም አይነት የምርመራ ስራ አልሰራንም ብለዋል ዋናው ትልቁ ነገር በህዝብ በደንብ ሊገነዘበው የሚገባ ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል የጸጥታ ተቋሙ ወንጀል ከሰራ ማንም ሰው ይጠየቃል የመንግስት አካል አመራር ቢሆን በህግ በማስረጃ ይጠየቃል ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉ ተናግረዋል ምክትል ኮሚሽነር ሙሊሳ አብዲሳ ከልከላ ተደርጓል ሲባል የነበረው ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው ብለዋል ይህ ቴዲን ተጠቅመው ህዝብ ላይ ችግር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል አርቲስት ሆኖ ሙዚቃ መስራት የፈለገውን ኦፒኒየን ወይም አመለካከት የመያዝ ህገ መንግስታዊ መብት አለው እዚያ ውጪ ያለ ማስረጃ ሰው የሚያዝበትን ሂደት ፈጥረናል ስለዚህ ቴክኖሎጂ ተጠቅመንም የትኛውንም አይነት ምርመራ ስራዎች እንሰራለን የምንሰራቸውን በግልጽ ለህዝብ እናሳውቃለን ብለዋል ምክትል ኮሚሽነር ሙሊሳ ሰው ሊታወቅ ይችላል ወንድምህ ሊታሰር ይችላል አናውቅም ጓደኛ ሊታሰር ይችላል አናውቅም ግን ይህ ሰው ከማን ጋር ይውላል ማን ነው ብለን አናስርም የምንሰራቸው ስራዎች ሌጂቲሜት ናቸው ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን ይህ የማስረጃ ጉዳይ ነው ሂደታችንም ይሄ ነው እዚህ ውጪ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱ ስለማያዋጣቸው ቢተወጥሩ ነው ብለዋል ከቴዲ ጋር የተያያዘ ጉዳይ ቀድሞ መጀመሩ ያነሱት ረዳት ኮሚሽነር ሙሊሳ መግለጫ ተከለከለ ተባለ ምን ስለሆነ ሚስቱ እኮ አለች ሚዲያ አላት እሱ መስጠት አይችልም ቤቱ ሆኖ መስጠት አይችልም በሞባይል ስልኩ መስጠት ይችላል መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው ለምን ይከለክላል ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው እንደ ሎው ኢንፎርስመንት የምንሰራው በመብት እንዲከበር ነው ሲሉ አብራርተዋል ከአርቲስቱ ጋር የተገናኘና እሱን መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው
ህዝብን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅም ጥሪ አቀርቧል። የሰማነው ነገር የሚወራ ሁሉ እውነት አይደለም። ዛሬ አርቲፊሻል ኢንተለጀንስ አለ። ለምሳሌ የሙዚቃ መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር በሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይህን ማመዛዘን አለበት። የእነ ብርቱካንን ኬዝ ታስታውሳላችሁ። አምና ምን እንደሆነ ህዝቡ ከተረጋጋ በኋላ እውነታ ወጣ ሲሉ ተናግረዋል። ዛሬ ላይ ምንም ሰው ግለሰብ ሚዲያ በእጁ ነው፣ ይሄን መከልከል አይችልም። መረጃ ተጠቃሚው ህዝብ ግን በደንብ ቆሞ ማሰብ ያለበት የትኛው ነው የሚጠቅመው የሚለውን ነው። እየለየ ሊጠቀም ይገባዋል። ረዳት ኮሚሽነር ሙሊሳ ዶናልድ ትራምፕ ከግድያ አመለጡ። ፕሬዚዳንት ትራምፕ ቀዳማዊ እመቤት ሜላኒ ትራምፕ፣ ምክትል ፕሬዚዳንት ጂዲ ቫንስ፣ የጤና ሚኒስትሩ ሮበርት ኬኔዲ ጨምሮ በርካታ ከፍተኛ ባለስልጣናትና የዋይት ሀውስ ዘጋቢዎች የራት ግብዣ ላይ ያሉ የ31 ዓመት ተጠርጣሪ ተኩስ ከፍቶ የአዳራሹን ድባብ አንዴ ቀይሩታል። ግለሰቡ በጸጥታ ኃይሎች ወዲያ በቁጥጥር ስር የዋለ ሲሆን ተጠርጣሪ ለመርማሪዎች እንደተናገረው ፕሬዚዳንት ትራምፕን ለመግደል ኢላማው እንደነበር መናገሩም ተዘግቧል። በራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶች ተተኩሰዋል ተብሏል። በዋሽንግተን ዘጋቢዎች የራት ግብዣ ላይ ተኩስ በመክፈት በቁጥጥር ስር የዋለው ተጠርጣሪ ግለሰብ ኮል ቶማስ አለን እንደሚባል የአሜሪካ መገናኛ ብዙሃን ዘግቧል። 31 ዓመቱ እንደሆነ የተገለጸው ግለሰብ በደቡብ ምዕራብ ሎስ አንጀለስ ቶራንስ ካሊፎርኒያ እንደሚኖርም ተጠቅሷል። የቢሲ አጋር የሆነው ሲቢኤስ ከካሊፎርኒያ እንደዘገበው ግለሰቡ ኢንስቲትዩት ኦፍ ቴክኖሎጂ የተመረቀ ግል ሲሆን በቶሮንስ አካባቢ በመምህርነት እንደሚያገለግልም ተጠቅሷል። ፖሊስ ተጠርጣሪው የራት ግብዣ በሚካሄድበት በዋሽንግተን ሂልተን ሆቴል እንግዳ እንደነበር ገልጾ ሽጉጥ፣ ቢላና ሌሎች የጦር መሳሪያዎችን ይዞ ነበር ተብሏል። አለን ከጥቃቱ በኋላ ወደ ሆስፒታል ተወስዶ ሕክምና የተደረገለት ሲሆን ሰኞ ዕለትም በይፋ ክስ ይመሰረትበታል ተብሏል። ፕሬዚዳንት ትራምፕ ለፕሬዚዳንትነት የተወዳደሩ ባሉበት ሆነ አገሪቱን እያስተዳደሩ በርካታ የግድያ ሙከራዎች ተደርጎባቸው እንዲሁም ማስፈራሪያዎች ደርሰዋቸዋል ያውቃል። እንደ አውሮፓውያኑ በሐምሌ ወር 2024 በፔንሰልቫኒያ የተፈጸመባቸው የግድያ ሙከራ ቀዳሚው ነው። በወቅቱ ምርጫ ተወዳዳሪ የነበሩ ትራምፕ በመድረክ ላይ ንግግር በሚያደርጉበት ወቅት መሳሪያ ታጠቀ ግለሰብ ጣሪያ ላይ በመውጣት ተኩስ ከፍቶባቸዋል። በወቅቱ አንድ መንገደኛ የተገደለ ሲሆን ትራምፕ ጆሮአቸው ላይ ጉዳት ደርሶባቸዋል። የደህንነት አባላት የዓመቱ ተጠርጣሪ ቶማስ ኩክስ ላይ ተኩሰው ገለውታል። ከጥቂት ሳምንታት በኋላ በመስከረም በፍሎሪዳ በሚገኝ የትራምፕ የጎልፍ መጫወቻ ፕሬዚዳንቱን ለመግደል አቅዶ ነበር የተባለ ግለሰብ ከነመሳሪያው ተገኝቷል። አቃቢ ሕጎች ራያን ሮት የተባለ ግለሰብ በጥሻ ውስጥ በፕሬዚዳንቱ ላይ መሳሪያ ከማነጣጠሩ አስቀድሞ ለሳምንታት ትራምፕን ለመግደል ሲያስር ነበር ብሏል። የደህንነት አባላት ሮት ከመተኮሱ በፊት ማየት በመቻላቸው በቁጥጥር ስር አውለውታል። ራያን ሮት ፕሬዚዳንቱን ለመግደል በመሞከር ጥፋተኛ ሆኖ በመገኘቱ በየካቲት ወር የዕድሜ ልክ እስር ተፈርዶበታል። በየካቲት ወር 21 ዓመት ኦስቲን ተከር ማርቲን በፍሎሪዳ በሚገኘው የፕሬዚዳንቱ መኖሪያ በመግባት ተተኩሶበት ተገድሏል። ፕሬዚዳንቱ በወቅቱ በመኖሪያ ቤታቸው አልነበሩም ተብሏል። የአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንቼ በዋይት ሀውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ምርመራ እንደቀጠለም ነው አሉ። ነገር ግን የመጀመሪያ ደረጃ ግኝቶች ኢላማ ያደረገው የአስተዳደሩን ባለስልጣናት እንደሆነ እና ይህም ፕሬዚዳንቱንም ሊያካትት እንደሚችል እንደሚያሳዩ ተናግረዋል። ጠቅላይ አቃቤ ሕግ ለኤንቢሲ እንደተናገሩት መርማሪዎቹ ተጠርጣሪው መሳሪያውን የገጣጠሙ በሆቴል ውስጥ ነው የሚለውን እያጣሩ መሆኑን አስታውቀዋል። አክሎም ተጠርጣሪው ብዙም ርቀት መሄድ አልቻለም ብሏል። በጣም በትንሹ ነው ደህንነቶችን ያለፈው ያሉት ብላንቼ ተጠርጣሪው ከሎስ አንጀለስ ወደ ቺካጎ እና ወደ ዋሽንግተን በባቡር ተጉዞ ሊሆን ይችላል ብለዋል። ጠቅላይ አቃቤ ሕጉ ተጠርጣሪው ላይ ሰኞ ክስ እንደሚመሰረቱ አረጋግጧል። ብላንቼ ከሲቢኤስ ጋር በነበራቸው ቃለ ምልልስ ወቅት ተጠርጣሪው ለመርማሪዎች ትብብር ለማድረግ ፈቃደኛ ሳይሆን መቅረቱን ተናግረዋል። ምንም እንኳን ቅዳሜ ምሽት በዋይት ሀውስ በነበረው የራት ግብዣ ላይ ስለተፈጠረው ተኩስ እንዲሁም የተጠርጣሪውን መያዝ ብናውቅም አሁን ያልተመለሱ ጥያቄዎች አሉ። አሜሪካ የቢቢሲ አጋር የሆነው ሲቢኤስ ተጠርጣሪው ለፖሊስ የትራምፕ አስተዳደር ሰዎችን ኢላማ ማድረጉን ቢናገርም የሕግ አስከባሪዎች ግን ጥቃቱን ለመፈጸም ያነሳሳው ምክንያት መረጋገጥ አለበት ብለዋል። የአሜሪካ መገናኛ ብዙሃን ወንጀሉን የፈጸመው ሰው ኮሌ ቶማስ አለን እንደሚባል በመግለጽ ቢዘግቡም ፖሊስ ግን እስካሁን ድረስ በይፋ ስለማንነቱ ያለው ነገር የለም። ተጠርጣሪው በርካታ የጦር መሳሪያዎችን መያዙን ፖሊስ ተናግሯል። የተለቀቁ የደህንነት ካሜራዎች ምስሎች ግለሰቡ የደህንነት ሰዎችን አልፎ ሲሮጥም አሳይተዋል።
በራት ግብዣው ላይ የደህንነት ሁኔታው ምን ያህል የተጠናከረ ነበር የሚለው አሁንም መመለስ ያለበት ጥያቄ ሆኗል። የዋይት ሀውስ ዘጋቢዎች የራት ግብዣ በሚቀጥለው 30 ቀናት ውስጥ ወደ ሌላ ጊዜ እንደሚተላለፍ ቢገልጹም ቀኑ እስካሁን ድረስ በትክክልም አልታወቀም።